እንዴት ከረማችሁ? እንደጠፋሁ አውቃለሁ። ብዙዎቻችሁ ቶሎ ለምን አትለቅልንም የሚል ጥያቄ በተደጋጋሚ አቅርባችኋል። ምንም ሰበብ አያስፈልግም። ከአሁን በኋላ እክሳችኋለሁ፣ በዚህ ቃል እገባለሁ። በቀጥታ ወደ ዛሬው አሳዛኝ ታሪክ ልውሰዳችሁ። የ17 ዓመቷ ክርስቲን ፓውሊላ በአንድ ጀንበር 4 ጓደኞቿን በጥይት ደብድባ ትገድላቸዋለች። ወንጀሉን የፈጸመችው ክሪስቶፈር ስናይደር ከተባለ ፍቅረኛዋ ጋር ሲሆን በጊዜው ፖሊስ ሳይደርስባቸው ግድያው ከተፈጸመበት ቦታ ያመልጣል። ህይወታቸው ስላለፉት ወጣቶች ስሰማ ልጅን ፈጣሪ ይጠብቃል እንጂ እኛ እንዴትም መልካም ብንሆንና ጥንቃቄ አድርገን ብናሳድጋቸው ደህንነታቸውን ብቻችንን የምናስጠብቅበት አቅም እንደሌለን መረዳት ችያለሁ። ሪቸል እና ቲፋኒ በጣም መልካም ልብ የነበራቸው ክርስቲንን እንደ እህታቸው የሚንከባከቡ ወጣቶች ነበሩ። አብረዋቸው የነበሩ 2 የወንድ ጓደኞቻቸውም ከክርስቲን ጋር ትውውቅ አሊያም ጠላትነት አልነበራቸውም። ይህ ግን ከሞት አልታደጋቸው። በአንድ ዕለት 4 ጓደኛሞች በተተኮሰባቸው ጥይት ህይወታቸውን አጥተዋል። ክርስቲን ወጣቶቹ ላይ ምንም አይነት ቂም በቀል ከሌላት ግድያውን ለምን ፈጸመች? እንደተለመደው አብራችሁኝ እስከ መጨረሻው ከቆያችሁ ሙሉ ታሪኩን ታደምጡታላችሁ። ትምህርት ቤት ውስጥ በአለባበሳቸው፣ በሰውነት ቅርጻቸው አሊያም በመልካቸው ማሾፊያና መቀለጃ የሚሆኑ ተማሪዎች ምን ያህል የስነ ልቦና ቀውስ እንደሚደርስባቸው ግልጽ ነው። በተለይ ስኩል ቡሊንግ በጣም ትልቅ ክራይሲስ ነው በምዕራቡ ዓለም ላይ። አንዳንዶች ራሳቸውን መከላከል ሲያቅታቸው ለከፍተኛ ጭንቀት የሚዳረጉ ሲሆን ከዚህ ስሜት ለመውጣት አዘውትረው አደንዛዥ እጾችን ይጠቀማሉ። አንዳንዶች ራሳቸውን እስከ ማጥፋት ይደርሳሉ። በቅርብ እንኳን የምናውቀው የኢትዮጵያውያን ኬዝ አለ። ሌሎች ደግሞ ትምህርት ቤት መሄድ እስከሚያስጠላቸው ከሰው ተነጥለው ብቻቸውን ይሰቃያሉ። እንዳልኳችሁ ጥቂቶች ደግሞ ስሜታቸውን መቆጣጠር አቅቷቸው ለከፍተኛ ድባቴ በመዳረግ ራሳቸውን እስከ ማጥፋት ይደርሳሉ። ክርስቲን ላይ የሆነው ይህ ነው። በተፈጥሮ በመጣባት የአሎፔሲያል በሽታ ትምህርት ቤት ውስጥ መሳቂያ ትሆናለች። በሽታው የራስ ፀጉርና ቅንድብን በሙሉ የሚነቃቅል በመሆኑ የፊት ገጽታንና ውበትን የሚቀይር ነው። በየዕለቱ ዊግ ያደረገች እኩዮቿ ጋር ለመመሳሰል ብትሞክርም ሊሰራላት አልቻለም። ከእሷ ጋር ጓደኛ ለመሆን ከመሞከር ይልቅ ይባስ የሚያገሏትና የሚርቋት ሰዎች መብዛት ይጀምራሉ። በዚህ መሃል ግን ልበቀናዎቹ ሪቸልና ቲፋኒ ለክርስቲን በማዘን አብረዋት ጓደኞች ይሆናሉ። በጊዜ ሂደት የጀመሩት ጓደኝነት ሲጠነክር የክርስቲን ልበ ሙሉነትም አብሮ እያደገ መምጣት ይጀምራል። እንደነሱ እየዘነጠች መልበስ፣ ትምህርቷ ላይ መጎበዝ ትጀምራለች። ይህ ለውጧ ከዚህ በፊት ያፌዙባት የነበሩትን ተማሪዎች አፍ ያስከፈተ ነበር። አስቀያሚ እያሉ ሲጠሯት የነበሩ ሰዎች ዝም ማስባል እስከመቻል ደርሳ ነበር። ይህ በራስ መተማመኗን ጨምሮታል። በወቅቱ የክርስቲን የህይወት ለውጥ ግን እዚህ ጋር አላበቃም። በአንድ ፓርቲ ላይ ከተዋወቀችው ሰው ጋር የፍቅር ግንኙነት መጀመሯ ደግሞ ዳግም ህይወቷን ያመሰቃቀለው አጋጣሚ ነበር። የክርስቲን አዲሱ ቦይፍሬንድ ክሪስቶፈር ስናይደር የአደንዛዥ እጽ ተጠቃሚ በመሆኑ እንኳን የፍቅር ግንኙነቱን መልካም ሊያደርግ የራሱን ህይወት እንኳን በሰላም መምራት የማይችል ሰው ነበር። ክርስቲን በበኩሏ ከስናይደር ጋር ያቀራርበኛል ብላ ያሰበችውን ተግባር ሁሉ ለመፈጸም ዝግጁ ነበረች። ይህ አቋቢስነቷ ነው ለአደንዛዥ እጽ ሱስ የዳረጋት። ከጥቂት ወራት በኋላ የስናይደርና ክርስቲን ግንኙነት እየቀዘቀዘ በጠብ መሞላት ይጀምራል። በተለይ ክርስቲን በፀጉር አልባነቷ ምክንያት ስናይደር እንደሚተዋት ቀድማ ታስብ ስለነበር ችግር በተፈጠረ ቁጥር የተጋነነ ንዴትና መከፋት ማሳየቱ አልቀረም። አንዳንዴ ስናይደር ከዚህ ቀደም የሚያውቃቸውን የሴት ጓደኞቹን እቤት ሲጋብዝ ክርስቲን በቅናት ትንገበገብ፣ ትጮህ፣ ትሰድበውና ለመማታት ሁላ ትሞክር ነበር። በተለይ ከዕለታት በአንዱ ቀን የስናይደር በርን እየደበደበች ስትጮህ ጎረቤቶች ተመልክተዋት ነበር። ይህ አልበቃ ብሏት እዛው በረንዳ ላይ ብርድ እየመታት አድራ ሁላ ታውቃለች። አስቡት፣ የፍቅር ጓደኛችሁ በዚህ ልክ ብትከታተላችሁ፣ ስታክ ብታደርጋችሁ፣ ሰላም ሊነሳችሁ ምን ያህል እንደሚችል አስቡት። ለማንኛውም ስናይደር እሱ ራሱ የሚረባ ሰው ስላልነበር ግንኙነታቸውን በሰላማዊ መንገድ ቋጭተው ህይወታቸውን መቀጠል አልቻሉ። ጭራሽ ገንዘባቸውን በእጽ ጨርሰው ለከፍተኛ ብድር ይዳረጋሉ። አበዳሪዎቻቸው ገንዘቡን እንዲመልሱ ማስገደድ ሲጀምሩ ደግሞ ክርስቲን ህይወቷን ለዘላለሙ የቀየረውን ሀሳብ ታመጣለች። የገዛ ጓደኞቿን መዝረፍ። በመልካሙ ጊዜ በቤታቸው ስትሄድ የተመለከተቻቸውን ውድ ንብረቶችን በመስረቅ መሸጥ እንደሚችሉ ለስናይደር ታሳምነውና ሪቸል ቤት ሄዳሉ። መጀመሪያ ምስኪኖቹ ሪቸል እና ቲፋኒ በዕለቱ ከ2 የወንድ ጓደኞቻቸው ጋር በቤታቸው የተዝናኑ ነበር። እነ ክርስቲን ድንገት ሲቀላቅሏቸው በደስታ ከመቀበል ውጪ እንዴት መጣችሁ እንኳን አላሏቸውም።
ምክንያቱም በእነሱ ሀሳብ ክርስቲን የልብ ጓደኛቸው በመሆኗ መምጣቷ ጊዜያቸውን የሚያበላሽበት ምንም ምክንያት አልነበረም። ሁለቱ ሴረኛ ጥንዶች ግን ክርስቲን ክሪስቶፈር ዘረፋውን ለመፈጸም የሚጠብቁት ምቹ ጊዜ ነበር። ክርስቲን በወሬያቸው መሃል ሪቸልን አንዴ ልታናግራት እንደምትፈልግ በመግለጽ ወደ መኝታ ክፍል ይዛ ስትገባ፣ ስናይደር ደግሞ ከጀርባው ደብቆት የነበረውን ሽጉጥ በመምዘዝ ማስፈራራት ይጀምራል። ፊልም ላይ እንደምታዩት ማለት ነው። ማናችሁም እንዳትንቀሳቀሱ። በሁኔታው ግራ የተጋቡት ቲፍኒና ሁለቱ ወንዶች እየተርበተበቱ የሚፈልጉትን ነገር እንዲወስዱ፣ እነሱን ግን እንዲምሯቸው ይለምኗቸዋል። ችግሩ እዚህ ጋር ነው። ብዙ ሌቦች የሚያውቋቸው ሰዎች ቤት ሲሄዱ በቀላሉ ዘርፏቸው ያወጡ። ምክንያቱም እንደሚያውቋቸውና ነገ መልሰው እንደሚያሳድዷቸው በደንብ ያውቃሉ። እናም ይህን ጊዜ ክርስቲንና ሪቸል ወደ ሳሎን ይመለሳሉ። መጀመሪያ ላይ ክርስቲን አብራ የደነገጠች ማስመሰል ብትሞክርም ሁሉም በስናይደር ቁጥጥር ስር እንደሆኑ ከተመለከተች በኋላ ቦርሳ ውስጥ የደበቀችውን ሽጉጥ በማውጣት እሷም ጓደኞቿ ላይ ማነጣጠር ትጀምራለች። ይህኔ ስናይደር ተንበርክከው እጃቸውን ወደ ላይ ካደረጉ ወንዶች በአንዱ ላይ ድንገት ይተኩስበታል። የሽጉጡን ድምፅ የሰማቸው ሪቸል፣ ቲፍኒና ሌላው ወጣት በድንጋጤ የሚገቡበት ይጠፋቸዋል። ይህኔ ክርስቲን ያለምንም ርኅራኄ የገዛ ጓደኞቿን አንድ በአንድ በጥይት ትመታቸዋለች። ከዚህ በኋላ ስናይደርና ክርስቲንን የሚያቆም አንድ ነገር አልነበረም። የፈለጉትን ያህል ገንዘብና ንብረት ከቤት ውስጥ ሰርቀው ይሰወራሉ። እዚህ ጋር አንድ የገረመኝ ነገር የክርስቲን የጭካኔ ጥግ ነው። የዘረፉትን ንብረት ከቤት ይዘው ከወጡ በኋላ ዳግም ወደ ቤቱ በመመለስ የተረፈ ሰው እንደሌለ ለማረጋገጥ ትሞክራለች። በወቅቱ ሪቸል በሕይወት ነበረች። ብዙ ደም ከሰውነቷ እየፈሰሰ ቢሆንም የሕክምና እርዳታ በአፋጣኝ ብታገኝ የመትረፍ እድል ነበራት። ክርስቲን ግን ይህ እንዲሆን ፈጽሞ ፍላጎትና ርኅራኄ አልነበራት። ታጣጥር የነበረችዋን ጓደኛዋን ያለ ሐዘኔታ ድጋሚ ተኩሳ ገድላት ትወጣለች። ፖሊስ ወንጀሉ የተፈጸመበት ቦታ ሲደርስ ሁሉም ነገር አብቅቶ ነበር። ወንጀለኞቹ ከቦታው ተሰውረዋል። ምስኪኖቹ ጓደኞችም ሕይወታቸው አልፎ ነበር። በወቅቱ የገዳዩ ማንነት ሊጠቁም የሚችል ምስክርም ይሁን ማስረጃ በቀላሉ ሊገኝ አልቻለም። የሚያውቋቸው ሰዎች በሙሉ ሞተዋል። ፖሊሶችም ሌሎች ኬዞች ላይ እንደሚያደርጉት አዲስ ፍንጭ እስኪገኝ በሚል ጉዳዩን ችላ ይሉታል። ስናይደርና ክርስቲንም ኑሯቸውን እንደ ድሮ ይቀጥላሉ። እርስ በርስ መስማማት ባይችሉም ተለያይተው ራሳቸውን ለመቀየር ሞክረዋል። በተለይ ክርስቲን ሪሃብ ውስጥ በመንግስት ከሱስ ለመጽዳት ብዙ ሙከራ አድርጋለች። በዚህ ጉዞዋ ልክ እንደሷ ሱስ ለመተው እየታገለ ካለ ወጣት ጋር በፍቅር ወድቃ ትዳር ትመሰርታለች። እስከዚህ ሰዓት ድረስ ህይወት ክርስቲን ላይ ፊቷን አላዞረችም። አስባችሁታል? የአራት ሰው ነፍስ አጥፍታ በሰላም ህይወቷን ስትቀጥል። ነጮች በደንብ ሊሆን የሚችሉበት በነገራችን ላይ በጣም የተለመደ ነው እንደዚህ አይነት ኬዝ እዚህ ሀገር። ይህ ሁኔታ ግን በዚህ አልቀጠለም። በአንድ ምሽት ከባሏ ጋር ዜና እያየች ሳለ ድንገት የእሷና የቀድሞ ፍቅረኛዋ ስዕል በቴሌቪዥን መስኮት ላይ ትመለከተዋለች። ዜናው ከ2 ዓመት በፊት ድንገት ተገድለው ስለተገኙት ወጣቶች የሚተርክ ነበር። ክርስቲን ዜናውን የምታዳምጠው እየተንቀጠቀጠች ነበር። አንባቢው የወጣቶቹን ገዳይ ለመያዝ የህዝብ ትብብር እንደሚያስፈልግ በመግለጽ በምስሉ ላይ የምትመለከቷቸውን ሰዎች በአካል ካያችሁ ለፖሊስ ጥቆማ ስጡ በማለት ዜናው ያበቃል። ሰላም አገኘው ጉዳይ ተረሳ ብለሽ አዳሜ ትዳር መስረተሽ ከ2 ዓመት በኋላ በቴሌቪዥን መስኮት ፎቶ ተለጥፎ እንደዚህን ሰው ያየ ለፖሊስ ይደውል ስትባል ክርስቲን ዜናውን ካየች በኋላ ለባሏ አንድም ሳትደብቅ የሰራችውን ወንጀል ትተርካለች። ባልየው ክርስቲንን አሳልፎ ከመስጠት ይልቅ አብረዋት ለመጥፋት ይወስናል። ዋት ዱ በነገራችን ላይ በዚህ ታሪክ መሀል ላይ ሰላማዊ ነች ብላችሁ ያገባችኋት ሚስታችሁ የ4 ሰው ነፍስ ያጠፋች መሆኗን ድንገት ብትነግራችሁና ፖሊስ እየፈለገ ነው ብትላችሁ ዋት ዱ እናንተ ብትሆኑ ምን ታደርጋላችሁ? ይሄ በጣም ኢንተረስቲንግ የሆነ ጥያቄ ነውና ፕሊዝ ኮሜንት መስጫ ሳጥን ላይ መልሳችሁን አስቀምጡልኝ። እናም ከከተማ ራቅ ብለው የደከመ ሆቴል ውስጥ ክፍል በመያዝ ለቀናት ይቆያሉ። አሁን ምን ያህል ለመቆየት እንዳሰቡ። በዚህ ጊዜ ሪሃብ ገብተው የተዉት ሱስ ዳግም አገርሽቶባቸው ከፍተኛ የእጽ ተጠቃሚ ይሆናሉ። በሌላ በኩል ስናይደር ፖሊስ እንደደረሰባቸው ሲያውቅ ወደ አንድ ጫካ አምርቶ ከፍተኛ እጽ በመውሰድ ራሱን ያጠፋል። እነ ክርስቲንም ሆቴል ውስጥ ተደብቀው ከመቆየት የዘለለ ዘላቂ መፍትሄን አላሰቡም። በዚህ ሁኔታ ላይ ሳሉ ፖሊስ ከተደበቁበት ይዞ ለፍርድ ያቀርባቸዋል። እንዴት እንደሆነ ልንገራችሁ፣ እንዴት ድንገት እንደተያዙ። ክርስቲን ራሷን ከሱስ ለማጽዳት ሪሃብ በገባች ጊዜ ከአንድ ወጣት ጋር የጠበቀ ጓደኝነት መስርታ ነበር። ወጣቱ ሰውን ማጥመድና መረዳት የሚችል በመሆኑ ለክርስቲን እፎይታን ሰጥቷት ነበር።
ከፍቅር ጓደኛዋ ጋር በመመሳጠር 4 ተማሪዎችን መግደሏንና ገንዘባቸውን መዝረፏን የገለጸችው ለእርሱ ብቻ ነው። ወጣቱ ምስጢሯን ለመጠበቅ ቃል ቢገባላትም እያደር ሲያስበው ግን ክርስቲን ወንጀሉን ዳግም ሌላ ሰው ላይ ልትፈጽም ትችላለች የሚል ስጋት ስላደረበት ለፖሊስ ያመለክታል። ከዚህ በኋላ ክርስቲንን ማደን ለፖሊስ ብዙ ከባድ አልነበረም። በምትጠቀመው ክሬዲት ካርድ ከየትኛው ቅርንጫፍ ገንዘብ እንዳዘዋወረች ስለሚታወቅ የትኛው ሆቴል ሂዳ ክሬዲት ካርዷን ስዋይፕ እንዳደረገች በቀላሉ ማየት ስለሚቻል ፖሊስ ተከትሎ ሊይዛት ችሏል። ከባሏ ጋር ባረፈችበት ሆቴል በቁጥጥር ስር በቀላሉ ልትውል ችላለች። እናም በመጨረሻም ክርስቲን የቀረበባትን ክስ መከላከል ባለመቻሏና ፖሊስ በቂ መረጃ ማግኘት ስለቻለ የእድሜ ልክ ጽኑ እስራት ተፈርዶባታል። ሚስቱን ለመሸሸግ የሞከረው ባሏ ምን እንደተፈረደበት ማግኘት አልቻልኩም። በእርግጠኝነት ግን በኮንስፒሬሲ መከሰሱ አይቀርም። አብራችሁን ስለነበራችሁ እጅግ አድርጌ ያመሰግናለሁ። በቀጣይ ታሪክ እንገናኝ።